በዛሬው ቆይታችን በአንድ አነስተኛ አቅር ተጀምሮ ዛሬ ላይ የ12 ዓመታትን ስኬታማ ጉዞ ያስቆጠረው በአርቲስቲክ ውበቱ ልብን የሚማርክ የውጭ ሀገር ቱሪስቶች ሳይቀሩ መጥተው የሚጎበኙትና ለበርካታ የኪነ ጥበብ ዝግጅቶች በሩን ክፍት ካደረገው ተስፋ ቡና ተገኝተን ከተስፋ ቡና ባለቤት ጋር ከተስፋ መርጋ ጋር ቆይታ እናደርጋለን። ቪዲዮን እስከ መጨረሻው ድረስ እንድትመለከቱ እየጋበዝን ከሸገር ጋር ስለምትሆኑ እናመሰግናለን። ተስፋዬ እንግዲህ እንግዳችን ስለሆንክ ከልብ አመሰግናለሁ። አመሰግናለሁ ቲጂ። ስሜ ተስፋ መርጋ ይባላል። ተስፋ ኮፊ መስራችና ባለቤት ነኝ። ከ2006 ዓ.ም እስካሁን ድረስ ካለንበት እዚያው ብሔራዊ ሙዚየም ግቢ ውስጥ እስካለ ልክ እንደዚህ በአማረ ቤት ውስጥ እስካለንበት ድረስ ያለውን ስቶሪ ግን አንድ በአንድ የምናወራ ነገር ይሆናል። ተስፋ ኮፊ ፋብሪክ ተደርጎ ለክፍት ላይ ከስሞል ቢዝነስ ለማንኛውም ቢዝነስ ያደገ የመጣ ነው። ስለዚህ በጣም ብዙ ደንበኞችን ያፈራ ነው። ከትንሽ የቢዝነስ በረንዳ ላይ ከመነገረት ንግድ ጀምረን ነውና ያስፋፋን። አሁን ላይ ያው ልክ እንደምታየው ከተማው ላይ ካሉት ኮንፈረንሶች ያው ተርታ ይገባና ያው ትልቅ ብራንድ ነውና እሱን ስታብሊሽ ለማድረግ እስካሁን ያለው እንትኖችን ያሳልፍበት ታይም ማለት ነው። መልካም እንግዲህ ተስፋ ቡና 12 ዓመታት በአንድ ቢዝነስ ላይ 12 ዓመት መቆየት ቀላል ነገር አይደለምና በተለይ ደግሞ እንግዲህ በደንብ እየዳሰስነው ብዙ ቆይታ እናደርጋለን ብዬ አስባለሁኝ። ኮፊ ሃውስ እንዳሁኑ ባልተለመደበት ሰዓት ላይ መጀመር በተለይ ደግሞ አዲስ ሀሳብ አዲስ ቢዝነስ ይዞ መጥቶ ራሱ እሱን ለማስለመድ መጣት ብዙ ፈተናዎች ይኖሩታል። አንተም እንግዲህ ታዳጊ ወጣት ሆነህ እንደመጀመርህ መጣን ወጣት ስትሆን ብዙ ቻሌንጆች አሉትና ከተግዳሮቶቹን ጀምር እስኪ። እንዴት ነበረ ስትጀምር የነበረው አካባቢ? መጀመሪያ እኔ ተቀጣሪ ሰራተኛ ነበር። እንደማንኛውም ተማሪ ተመርጬ ማምኔ በቴንጫርጅ ነው አይደለም እንታ አርግ ያለውና ስታብሊሽ ሲደረግ ሆነስትሊ በጣም ብዙ የሚያስፈሩ ነገሮች አሉ። ቢዝነስ ላይ ብዙ ምትፈሪያቸው ነገሮች አሉ። ደሞዝ ትንሽ ወደ ቢዝነስ የምትመጪውና ያንን ነገር ስታረጊ ምንድነው ብዙ ቻሌንጆች አሉ። አካባቢ የሚከተብሽ አለ፣ እንደና ደግሞ ቢዝነስ ራሱ የሚከተብሽ ተጽዕኖ አለ፣ ገንዘብ አለ፣ በጣም ብዙ ኢሹዎች አሉ። እነዛ ኢሹዎች ሁሉ ተቋቁመሽ ማለት ነገር መቆየትና ማስለቅ ቢዝነስ በጣም ትልቅ እንትን አለው ብዬ አስባለሁና ቻሌንጂንግ ነው። ልክ እንደምታየው ቢዝነሱ በጣም እንደዚህ ብለሽ የምታወሪበት አይደለም፣ ግን አቆይተናል እስካሁን ድረስ። አሁን ደግሞ የተሻለ ነገር ደግሞ ይጀምራል። አሁን ወደ ቡና ያው ከኮፊ ሾፖች ባሻገር ኮፊ ሾፖች ብራንቾች ከመክፈት አልፈን ያው ኤክስፖርት በማድረግ ላይ ነው ያለው። የኛን ብራንድ ተስፋ ኮፊ አይካውን የተለያየ ሀገር ላይ ሮስቴድ ብራንድ ማለት ደግሞ ሮስቴድ የተደረጉና የተለያየ ሀገር ኤክስፖርት ያደረጉ ይችላል ማለት ነው። ያው እንግዲህ ሲጀመር በዚህ 4 ኪሎ አካባቢ ነው ተስፋ ቡና የተወለደችው። በዚህ አካባቢ ላይም እንግዲህ ወደ 4 የሚደርሱ ቅርንጫፎች አሉት። ቦሌ ላይም ደግሞ ሌላ ብራንች አለው። እንግዲህ አንድ ቢዝነስ አንድ ቦታ ላይ 3-4 ብራንች አድርጎ መክፈት ከማርኬቲንግ አንፃር የራሱ የሆነ ጎል ይኖረዋል። እሱን እስኪ ያጫውተን። ብራንድ እንትን ስናደርግ ያለንን ደንበኞቻችን ታርጌት አድርገን ኦልሬዲ ብራንድ እንትን እናደርገው ብራንድ አብራሚን ብራንች ለማለት ፈልጌ ነው። ብራንች እንትን ስናደርግ ለተለያዩ ቅርንጫፎች ልክ ስንከፍት ምንድነው ምን ያህል ደንበኞች አሉ፣ ደንበኞቻችን ላይ ተመራጭ ለማድረግ ከተለያዩ ቦታ ላይ ይመጣሉ። ምሳሌ ቦሌ ብቻ አይደለም፣ ከዚህ በኋላ እንቀጥላለን። ከተለያዩ አካባቢ ላይ እንትን እናደርጋለን። የኛ ደንበኞች አሁን ከተለያዩ ቦታ ላይ ነው የሚመጡት። 4 ኪሎ 5 ኪሎ ባንድ ኤሪያ ላይ ብቻ ሳይሆን ከተለያዩ አካባቢ ላይ እና እነሱን ታርጌት አድርገን ወደ አንድ ብራንች ስናደርግ ማለት ነው። እሱ ያው የራሱ ቻሌንጅ አለው። እሱ ብራንች ስታደርጊ ለማኔጅመንት አለመለስ ነገሮች አሉና ግን ያው ለደንበኞቻችን ቅርብ ለመሆን ታሳቢ አድርገን ለዛ ነው ብራንች እያደረግን ያለነውና ይሄ ነው ያለው። ያው እንግዲህ 4 ኪሎ ብዙ ጊዜ ተማሪዎች፣ አንባቢያን እንዲሁም ደግሞ የጥበብ ሰዎች የተለያዩ የማህበረሰብ ክፍል ሰዎች የሚገኙባት መገናኛ የሆነች አይነት ቦታ ናትና ብዙ ሰው ይመጣል ወደ ተስፋ ቡና። እኔ መጥቼ በጎበኘሁበት ወይ ደግሞ በተጠቀምኩበት ሰዓት አይቻለሁኝና አንተም ተንቀሳቅሰህ ከሰዎች ጋር ሀሳብ የመለዋወጥ ከሰዎች ጋር የመገናኘት ወጣቶችን አይዲያ የመረዳት ብዙ ነገር አለ። እሱ ነገር እንዴት የዳበረ ነው? ብዙ የቢዝነስ ኦነሮች ላይ የተለመደ ነገር አይደለም ማለት ኤክስፒሪየንስ ሼር ከማድረግ አንፃር ነው ወይ ኤክስፒሪየንስ ሼር ከማድረግ እንዴት ተንቀሳቅሶ ሰዎችን ሀሳብ ከመቀበል የተዘዋወሩ አብሮ ከመጠጣት ቡና
እንኳን አንፃር ልክ ነሽ። አዘ ቢዝነስማን ምንድነው አይዲያ እኔም ሼር አደርጋለሁ እቀበላለሁ፣ ሰዎችም እቀበላለሁ። ለምን አሁን ለምሳሌ የኛ ብራንድ ያሰኘው ኖት ኦንሊ የኔ ሀሳብ ብቻ አይደለም፣ የደንበኞቻችን እንደገና ከተለያዩ ጓደኞችም የነሱም አስተዋጽኦ አለበት ማለት ነው። የሌሎችም አስተዋጽኦ አለበት። ኦፊሻል የትኛውም ቢዝነስ ደግሞ ክሬት ሲደረግ ምንድነው በራሱ የቆመ ቢዝነስ የለም። ከተለያየ ሀሳብ ይወስዳል፣ የራሱን ሀሳብ ይጨምርበታል። ልክ እንደዛ ያለ እያደገ ሊመጣ የሚችል ቢዝነስ እና እንደ ቢዝነስማን ያው ሀሳብ ሼር አደርጋለሁ እንደገና እቀበላለሁ። ይሄ ነገር ነው። እንግዲህ 12 ዓመታት ሙሉ ተስፋ ቡና ጸንቶ እንዲቆይ ወይም ደግሞ አንድ ቢዝነስ ተጀምሮ ሊረጅም ዓመት ለመቆየት እንደ ተስፋ ቡና ጠቅሞናል ወይም ደግሞ ይሄ ነው ኮር ቫልዩአችን የምትለው ሚስጥር ካለ እሱን ብትነግረን ደስ ይለናል። ኮር ቫልዩ የምንለው ምንድነው? መጀመሪያ ቢዝነስ ጸንቶ ለመኖር የኔ ኮሚትመንት ይወስናል። የኔ ኮሚትመንት ለቢዝነሱ ያለኝ ኮሚትመንት፣ ለቢዝነሱ የሚሰጠው ቦታ። ለምን መጀመሪያ ልክ እኔ ስታብሊሽ ሳደርግ ምንድነው የራሴ ብራንድ ቢኖረኝ እንደ ሌሎቹ ለምሳሌ አሁን ያን የነበሩ እንትኖች አሉ፣ ትላልቅ ሾፖች አሉ፣ ሆነስትሊ የሚታወቁ ሾፖች አሉ። ልክ እንደነሱ ማለት ነገር ስታብሊሽ ማድረግ ፈልግ ነበር እና ስታብሊሽ ለማድረግ ካፒታል ገንዘብ የለም። ስለዚህ ያለኝ አማራጭ ምንድነው ከስሞል ቢዝነስ አሳድጌ ማለት ነገር ከፍ ወዳለ ቦታ ላይ ነው ነገር ነው በሚል ነገር ሐሳብ ስለነበረኝ ለዛ ደግሞ ምን ይጠይቃል? ያው የሚጠይቀውን ነገር ራሴንም ቢሆን ለዛ እንትን አድርጌ ቫልዩ አድርጌ እንትን ሰስቴኔቢሊቲ አስጠብቄ ለመቆየት የቻልኩት ይሄን እንትን በዚህ መልኩ እና ያው ሁሉም ነገር 12 ዓመት ማለት ስትቆይ እንትን አለው ማለት አልጋ ባልጋ ነው ማለት አይደለም። የራሱ የሆነ ቻሌንጅ አለው። በጣም ብዙ ቻሌንጆች አሉ። እንደዚህ ብለሽ ለፓብሊክ ሚዲያ ምናምን የማታወራቸው ቻሌንጆች አሉና እነሱ ቻሌንጆችን እንትን አድርገሽ ዋጣ አድርገሽ ነው ነገር ከዛም በኋላ አሁን አሽከኛ ጀክስ ታይሆና ነገር እንትን ይላልና ጽናት ትልቁ ነገር ምንድነው? ጽናት ነው። 12 ዓመት ሊቆይ ይችላል። እንደገና ለቢዝነሱ ካለን አክብሮት ካለን ፍቅር ካለን ፓሽን አንፃር ለዛ ነው ይሄን ነገር እንድናደርግ የምናቆየውና ይሄን ያህል ጊዜ በቢዝነስ ውስጥ ልንቆይ የቻልንበት ለዛ ነው። ከዛ ውጭ ደግሞ ምንድነው እንደ ፕላን ያደርገን አቀዳ መጀመሪያ ላይ እንደማንኛውም ቢዝነስ ለምሳሌ ምንድነው መጀመሪያ ፕላን ያደርገን ቡና ኤክስፖርት ማድረግ ፈልጋለን። ቡና ኤክስፖርት ለማድረግ ደግሞ ምንድነው ስሞል ቢዝነስ ሊሆን ይገባል። ለምን ተነስቶ የትኛውም ቢዝነስ ለምሳሌ ተነስቶ ከመሬት ተነስቶ ባንዲ ላይ የደረሰ ቢዝነስ የለም። ከትንሽ የቢዝነስ እንዳረከን ስራውን እየለመድነው ኤክስፒሪየንስ ያደረግን ያለው ቻሌንጅን እየተወጣን ነው። ከዛ በኋላ ነው ወደ ትልቅ የቢዝነስ ማንነት እንትን ለማሳደግና አሁን ላይ ያለበት ፕሮግራም አምባችን አንድ ዶክተር እንደው አሁን ባለፈው ከሶስት ወር በፊት ነው ሴሌብሬት ያደረግነውና ለዚህ በቃ ነው። ከዚህ አንፃር ነው በትክክል እንግዲህ ብዙ ወጣቶች ወይም ደግሞ ብዙ ሰዎች የማይረዱት ይሄንንም ነገር ይመስለኛል። እንግዲህ ከብዙ ወጣቶች ጋር ተገናኝተህ ቡና እንደመጣትህ ሀሳብ እንደመለዋወጥ ሰማለህ ብዙ ሀሳቦችና ሁሉም ሰው አሁን ላይ ቢዝነስ ኦን ማድረግ ይፈልጋል። የሆነች ነገር መጀመር አለብኝ ይላል። ወደ ስታርታፑ ለመግባት ብዙ ሰው ደፋ ቀና ይላል ወይም ደግሞ የራሱን ሀሳብ ከየለቱ ያወጣል። ግን የሆነ ነገርን ጀምሮ ወይ ደግሞ ደፍሮ ያ ነገርን መጀመር ሪስክ መውሰድ የብዙ ሰው ወደኋላ የሚያስቀረው ነገር ነው። ግማሹ ደግሞ እንዳልከው ከጀመረ በኋላ ደግሞ ተስፋ በመቁረጥ ወይም ደግሞ አልተሳካልኝም የሚለው ነገር ወደኋላ ያስቀረዋል ብዙ ሰው። ከዚህ አንፃር ግን ምናልባት አንተ ምሳሌ መሆን ብትችል ወጣት ነህና ለወጣቶች መልእክት ታስተላልፍ ደስ ይለኛል። እንደ መልእክት ለወጣቶች ማስተላለፍ እንፈልግ ምንድነው መሰለሽ አብዛኛው ሰው ለምሳሌ ሁሉም ሰው ኢንተርፕረነር መሆን ይፈልጋል። ግን ምንድነው ያለውን ፔን ወይ ደግሞ ህመምና ነገር እንትን ማድረግ ጌን ማድረግ አይፈልግም። ላይክ ሆነ ነገር ቢዝነስ ክሬት አድርጎ ያ ቢዝነስ በጣም በትልቅ አድርጎ ነገር እንደዛ ማድረግ ነው። ወይ ደግሞ ያደገ ቢዝነስ ኦን ማድረግ የሚፈልገው ያ ደግሞ አይቻልም። ኢምፖሲብል በምንም ለዛ ቢዝነስ ምንድነው ኮሚትመንት ዋጋ መክፈል አለብሽ። እንደገና ደግሞ መጀመሪያ ቢዝነሱን መውደድ አለብሽ። ሰው መጀመሪያ ምንድነው ሰው ስለሰራው ቢዝነሱን ያድጋል ወይ ደግሞ እንትን ያደርጋል ማለት አይደለም። ዶክተር መጀመሪያ ምንድነው አንቺ የሆነ ቢዝነስ ክሬት ላድርግ ብለሽ ብታስቢ ምንድነው መጀመሪያ አንቺ ቢዝነሱን የምትወጂው ቢዝነስ መሆን አለበት። የትኛው ኖት ኦንሊ ቡና ቢዝነስ ብቻ አይደለም፣ ሌላውን ቢዝነስ ሌላውን ሴክተር ላይ ለምሳሌ እንደ ሀሳብ ነው እንትን ማለት ምንድነው ለወጣቱ የትኛውን ቢዝነስ ላይ ብትሆኚ መጀመሪያ ያንን ቢዝነስ ልሰራው ይችላል ወደዋለሁ ቢዝነሱ። አሁን አንዳንድ ሰዎች ይመጣሉ በጣም ብዙ ወጣቶች ለምሳሌ ላይክ ሀሳብ ሼር ለማድረግ ወይ ደግሞ ሀሳብ አይዲያ ሼር ላደርጋቸው ማለት ነገር አማክራለሁ፣ ኮንሰልት አደርጋለሁ፣ አዘ ቢዝነስ ኮንሰልት አደርጋለሁ። ተጨማሪ ደግሞ እንደማንኛውም እንትን ሀሳብ ሼር ለማድረግ የሚመጣም ሰው አለ። ሶ ሼር ሳደርጋቸው ምንድነው መሰለሽ አብዛኛው ሰው ምንድነው
እንትኑን አይፈልግም፣ ፔኑን አይፈልግም። ግን እንደሚን ታይም ደግሞ ይሄ ነው ይፈልጋል። ያ ደግሞ አይቻልም። ሁለት ነገር በአንድ ታይም ማድረጋችን ሁለት ነገር ለምሳሌ አንድ ስራ ተቀጥሮ የሚሰራበት ድርጅት ወይ ደግሞ ተቋም ይኖራል። እንደሚን ታይም ደግሞ በጎን ደግሞ ይሄኛውን ቢዝነስ ደግሞ ማድረግ ይፈልጋል። ስለማ አይቻልም። ፉል ታይም የሚሰሩ ስራ ነው እንጂ ፓርት ታይም ምናምን ነገር የሚሰሩ ስራ የለም። ሶ ምንድነው ሙሉ ታይም ይፈልጋል። ለዛ ቢዝነስ ደግሞ ያው ራስሽን መስራት አለብሽ። ፉሊ ኦን አርገሽ ነገር ያንን ቢዝነስ ደግሞ በደንብ አድርገሽ እስኪያድግ ድረስ በደንብ አድርጎ የራሱን ሲስተም ክሬት አድርጎ ቢልድ ያደርገው ነገር በቢዝነስ ኮምፕሌክስ ነገር ያለውን ታይሚንግ ማድረግ ራስሽን መስራት ማድረግ አለብሽ ማለት ነው። መስዋዕትነትን መክፈል አለብሽ ማለት ነው። ሶ አብዛኛው ሰው ልክ እንዳልኩሽ ነው። ቲጂ ምንድነው አይፈልግም ከቢዝነሱ ጀርባ ላይ ያለውን ነገር ማለት አይፈልግም። ሀስል ቻሌንጅ ብዙ ነገር አለ ነገር ስታረጊ እና እነሱ ነገሮችን አይፈልግም። ግን የራሱ የሆነ ነገር እንዲኖር ይፈልጋል። እና እሱ ደግሞ አያስገድም። ስለዚህ ምንድነው አንድ ቢዝነስ ክሬት ሲደረግ ምንድነው መጀመሪያ ቢዝነስ ፓሽን ይገባል። ፓሽን ነው ይገባል። እንደገና ደግሞ ለዛ ደግሞ ኮሚትመንት እነሱ ነገሮች ግዴታ ያስፈልጋልና ይኖር ስለሚገባ እነሱ ነገሮችን እንትን ማድረግ ይችላል። ሰው በቃ ቢዝነሱን እንትን ማድረግ ይችላል። እንደገና ደግሞ አሁን ብዙ ቢዝነስ ኮንሰልት የሚያደርጉ አሉ። መጀመሪያ ቢዝነስ ማለት የትኛው ሰው ለምሳሌ ቢዝነስ ትሬክ ከማድረግ በፊት ኮንሰልተንሲ ሰርቪስ ሊያገኝ ይገባል። እሺ ስለ ስራው በደንብ ጠለቅ ያለ እውቀት ሊኖረው ይገባል። እውቀት ሳይኖረው ዝም ብሎ ለምሳሌ ከማንም ሰው ለምሳሌ አይተሽ ነው ቢዝነስ ትሬክ የምታደርጊው አይቀጥም። የሆነ ታይም ላይ ገብተሻል ግራ ይገባሽ። ቢዝነሱ ለምን ገና ማስለመድ የሚባል ነገር አለ። ቢዝነሱን በደንብ አድርገሽ ካላወቅሽ ስለ ቢዝነሱ ጠለቅ ያለ እውቀት ከሌለሽ ማለት ነገር ገብተሻል። በአንድ ሰው ለምሳሌ ደንበኛ በአንድ አይመጣም አይደለ? ደንበኛ ምንድነው መጀመሪያ አንቺ መስራት አለብሽ። ስለ ቢዝነሱ መጀመሪያ እውቀት ሊኖርሽ ይገባል አይደለ? ቢዝነሱን እውቀት ሊኖርሽ ይገባል። አውቀሽ በደንብ አድርገሽ ጠለቅ ያለ እውቀት ሲኖርሽ ኮንፊደንስ ይኖርሻል ነው። ጠለቅ ያለ እውቀት ሲኖር ኮንፊደንስ፣ በዛ ደግሞ ምንድነው ኮንፊደንስ ካለሽ ደግሞ ምንድነው በሂደት እንደሚመጣ ቢዝነስ ሳይም ላይ በጣም ቡም እንደሚያደርግ ወይ ደግሞ በጣም ቢዝነሱ በጣም ሰስቴን እንደሚያደርግ ማለት እርግጠኛ ትሆኛለሽ። አብዛኛው ሰው ምንድነው በሚሰራው ስራ እርግጠኛ አይደለም። እርግጠኛ ባልሆነ ቢዝነስ ላይ አጉማ ያ ደግሞ ትክክል እንደ አንድ እንደ ቢዝነስ ኮንሰፕት እንደሚያደርግ ወይ ደግሞ እንደሚያናገር ስለሌላው ወጣት ደግሞ እኛ ረጅም ዓመት ነው የቆየ ነው። ቢዝነስ ውስጥ ውጣ ውረዶች አሉ፣ ብዙ ነገሮች አሉ። ቅድም ልትለብስ ሂድን ነገሮች አሉ። ውስጥ ስትኖሪ ነው ሁሉ ነገር ኤቭሪቲንግ ያለው ማምጫ ውስጥ ስትኖሪ ውስጥ ካልኖርሽ ለምሳሌ ከውጭ ስታይ ማለት ነገር ብዙ ለምሳሌ በቃ በግሩፕ ስታይ ማለት ነገር እንትን ያደርጋል። በቃ ደስ ይልሻል ማለት ነገር እኔስ ኦን ባደረገው ነገር ብለሽ እንታረጋው። ግን ለዛ ያንን ቢዝነስ ክሬት ለማድረግ ምንድነው መጀመሪያ አንቺ ማወቅ አለብሽ ስለ ቢዝነሱ። በቡናም በሌላው ሴክተር የትኛውን ሬስቶራንት በየትኛውን ቢዝነስ ላይ ለምሳሌ ጠለቅ ያለ እውቀት ይኖራችሁ ነው ለወጣቶች ልዩ ለመከራል እውቀት ለምሳሌ ስልጠና በመውሰድ ነው ስለ ራሳቸው አፕግሬድ ማብቃት። ከዛ ስልጠና ፕሮሰስ በኋላ ስለ ስራው ጠለቅ ያለ እውቀት ካላቸው በቀላሉ ቢዝነሱን ኦን ማድረግ ይችላሉ። ቢዝነሱን ስታብሊሽ አድርገው ከዛ በኋላ የሚመጣውን ቻሌንጅም በዛው ደግሞ ያው ስልጠናውን ሲወስዱ ምንድነው ቻሌንጅ ምን ሊገጥማቸው የሚችል ሃይላይት ኢንተር ቢሆን ስለሚሰጣቸው ያው ከዛ ተነስተው እንትን ቢያደርጉ ነገር መመከር ማለት ነው። ጥሩ ሀሳቦችን ነው እንግዲህ ያነሳኸው። በተለይ ደግሞ ወጣቱ ነህ። አሁን እንዳነሳ ነው ብዙ ወጣቶች የራሳቸውን ቢዝነስ ማድረግ ይፈልጋሉ። ነገር ግን ወደ ቢዝነሱ ከመግባት በፊት ቢዝነሱ ምን ይፈልጋል ምንድን ነው የሚለውን ነገር ማወቅ በደንብ ሊሰመርበት የሚገባ ጉዳይ ነው። ሌላው እንግዲህ ተስፋዬ ማንሳት የምፈልገው ነገር በተለይ እንደዚህ አራት የተለያዩ አንድ ቢዝነስን ወደ ተለያዩ ቦታዎች ብራንች ሲኖር ብዙ ጊዜ እንደ ችግር ምን ይነሳል? ቴስቱ አንድ አይነት ነው ወይ፣ አንድ አይነት ሰርቪስ አለ ወይ የሚሉት ነገሮች በጥያቄ መልክ ይነሳል። እኛ ሀገር ላይም እንደዚህ አይነት ነገሮች ጥቂት ካምፓኒዎች ናቸው እንደዚህ ያላቸው ተመሳሳይ ፕሮዳክት ተመሳሳይ ቦታ ላይ ማቅረብ የሚችሉትና ተስፋስ እንዴት ነው? በጣም አሪፍ። ይቺኛውን ሀሳብ ትጂ ምንድነው አንስቻለሁ እንደ ሀሳብ ኮንሲስተንሲ ሊኖርሽ መጀመሪያ ስልጠና ሰጂ ወይም ስልጣን በደንብ አድርገሽ በእውቀት ማለት ነገር ታደርጊ። ለምሳሌ አሁን ወደ ቡና ቢዝነስ ውስጥ ለምሳሌ እንትን ላደርግ ሳይንሱን ካወቅሽ ለምሳሌ ቡናውን ሳይንስ ካወቅሽ ሳይንስ ነው ቡና ነገር ማዘጋጀት ማንም ሰው ያዘጋጇል። ግን ጠለቅ ያለ እውቀት ነው ነገር ኖር ሲሰሪና ዝም ብሎ አይነት ነገር ዝም ብሎ ላይ ሰፈር ሰው ግን ከለምሰራ አይነት ስራ ሲሰሩ እኩል አይደለም። እና ጠለቅ ያለ እውቀት ይኖርና እንትን ብታረጊ ሞር የተሻለ ነገር ይኖርሻል። እንደገና ደግሞ ቢዝነስሽም ሰስቴን ያደርጋል፣ ቀጣይነት ያለው። እንደገና ደግሞ ምንድነው የራስሽ የሆነ ነገር ገብሻል። አሁን ለምሳሌ አሁን ቢዝነስ ውስጥ ምንድነው
አንድ አይነት ወጥ የሆነ ነገር እንዲኖርሽ ምንድነው ማወቅ አለብሽ። ቅድም አሁን ብያለሁ ሀሳቡን ታያለሽ። ለምሳሌ የኛ ምንድነው አሁን የሁሉ አመት ለምሳሌ ስንቆይ ለምሳሌ ቢዝነስ ውስጥ ለምሳሌ ደንበኞቻችን አሉ፣ ሁሉም ደንበኞቻችን አሉ። እነሱ እንትን ያደርግን አዳዲሶቹን እየጨመርን እየቀጠርን ያለው ለምንድን ነው? ያ ሁሌ ለምሳሌ አንድ አይነት ቴስት ፈልጎ የሚመጣ ደንበኛ ነው ያለው እኛ ጋር አንድ አይነት ቴስት። ለምሳሌ ዛሬ ሌላ ነገር ደግሞ ሌላ አይነት ነገር እንዳይሆን እኛ የራሳችን የቤት ስራ ተወጣን ነው ዛሬ ላይ ለሚያውን ቆመና ነገር ለደንበኞቻችን ፕሮቫይድ ያደርገን ያለ ማለት ነው። ያን ለመሆን ምንድነው መጀመሪያ እውቀት ሊኖር ይገባል። አንድ ቢዝነስ ታምሳሪ ምንድነው ለምሳሌ ምግብ ቢሆን ለምሳሌ ኦር ደግሞ ቡና ቢሆን ለምሳሌ የራሱ ቀመር ኦር ደግሞ የራሱ እንትን ይኖራል አይደል? ለምሳሌ ቡና ለምሳሌ ብዙ ቴክኒኮች አሉ። ለምሳሌ ሮስት የምታደርጊበት ለምሳሌ ፎር ኤግዛምፕል ሮስት የምታደርጊበት የራሱ ቴክኒክ አለው አይደል? ላይት ሚዲየም ዳርክ የምንላቸው አሉ። ሶስት ቴክኒኮች አሉ። ለምሳሌ ኮመንሊ ለምሳሌ ሚዲየም ዳርክ አለ። ከዛ ውስጥ ደግሞ አንዱ ለምሳሌ ደንበኞች ሊወዱልኝ ይችላሉ ብዬ ያሰብኩትን አንዱ መርጬን ከዛም በኋላ ያቺን ይዤ ስለቀጠልኩ እስካሁን ድረስ ይቆይ ነው። ከዛም በኋላ ሁሌ አይቀየርባቸው ደንበኞችም ያችን ነገር ማለት ነው ፈልገው ይመጣሉ ወደ እኔ። ልክ ሲመጡ ያገኛሉ። ሁሌ ስለማይገኙ ምንድነው ኮንሲስተንሲ ስላለው ምንድነው ሁሌ በቃ በዛ እንትን አድርገው ነው እንትን ያደርጋል። አብዛኛውን ጊዜ ግን ምንድነው እንደ አንድ ፕሮፌሽናል ሪከመንድ ማድረገው ምንድነው ለዛ ነገር ለሚያቀርቡት ነገር ምንድነው ጠለቅ ያለ እውቀት ሲኖራቸው እንጂ ሪከመንድ አደርጋለሁ። ጠለቅ ያለ እውቀት ሲኖራቸው ምንድነው ኮንሲስተንሲ ይኖራል። ኮንሲስተንሲ አብሮ ተያያዥነት ይኖራል። ሌላው እንግዲህ ተስፋና ኪነ ጥበብ መለያየት አይችሉም። በጣም አርቲስቲክ ነው ቤትህ እራሱ። ብዙ ጊዜ ደግሞ የስነ ጽሁፍ ምሽቶች፣ የኪነ ጥበብ ድግሶችም ይካሄዱበታል እና በዛ ውስጥ ማየው ለአርት ለኪነ ጥበብ የምትሰጠው ቫልዩ ስለሱ በደንብ አጫውተን። ታንክ ዩ። ከአርት ጋር እንኳን በጣም ለየት ያለ እንትን ያለ ሆነስትሊ በጣም ደስ የሚል ጨርሽ ነው። እኔ አርቲስት አይደለሁም ማለት አርቲስቶች አይደለም በጣም ወዳለሁ፣ አከብራለሁ፣ ቦታ ሰጣቸዋለሁ። ስራዎቻቸው በጣም እንትን ማረጋውና ለዛ በቃ ላይክ በቃ እኔ መዝናናበት እንጂ መዝናኛም ጭምር ሁሌ ለምሳሌ አሁን የተለያዩ ለምሳሌ ብዙ ነገሮችን ታያቻለ። የእጅ ስራ ውጤቶች፣ ፔንቲንግ ውጤቶች አሉ፣ የሙዚቃ ምትያቸው ለምሳሌ በጣም ብዙ ነገሮች አሉና በእነሱ ያው ስለሚያዝናናኝ ጭምር ያው እነሱን አደርጋለሁና ለአርት ብዙ ቦታ አለኝ። ከ2008 ጀምሮ ነው ስነ ጥበብ ምሽት እያደረግን ቆይተናል ማለት ነው። አሁን በወር አንድ ጊዜ ልክ እንደዚሁ እናደርጋለን ማለት ነው። የግጥም ምሽት እያደረግን ማለት ነው። ደንበኞቻችን እያዝናናን እዛውኛው እያደረግን ነው ያለን ማለት ነው። እና ከአርት ጋር እኛ አንለይም ማለት ነው። ያው አሁን ላይ ደግሞ በጣም ብዙ ኮፊ ሃውሶችን ማይታ ከሆነ የሆነ እንዴት ነው ኢንቴሪየራቸው ከአርት ጋር የተገናኘ ቡና ለዛ ያደላል እንደ እያልኩኝ ነበረ። አይደለም ለምን መሰለሽ እንጂ አብዛኛው ሰው ለምሳሌ አሁን ወደ ቡና ወደ ኮፊ ሾፕ ልክ ሲመጣ ማለት ነው በተለያየ ነገር ስትረስ ውስጥ ገብቶ ወይ ደግሞ ተጨናንቆ ወይ ደግሞ ስራ እንታለ ወደ ያለ ወይ ቤተሰብ አለ በተለያየ ኢሹ ነው ውስጥ ተወጣጥሮ ነገር የመጣ ሰው ሁሌ የሆነ አርት ነገር ምክስ ላይ ምንድነው ያዝናናዋል። ደግሞ ሎክሽን በቃ ምቾት ይሰማዋል። ሎክሽን ያን በቃ የሆነ ስዕል ካለ ለምሳሌ ግድግዳ ላይ ካለ ያን ስዕል በማየት ብቻ ራሱን ያደርጋል። ሎክሽን ሪላክስ እንዲያደርግ ያደርጋልና ለዛ ነው አሁን ኮፊ ሃውሶች ላይ ለምሳሌ አርቲስቲክ ነገሮችን ይደረጋል። ምንድነው አንደኛ ለምሳሌ ለደንበኛ ነው እንዴ ፕሮቫይድ ታደርጊ ቡና ብቻ ወይ ደግሞ ምግብ ብቻ አይደለም ፕሮቫይድ ታደርጊ። በዛውም ደግሞ ብቻ ዘና የሚያደርገው ነገር የሚያዝናና ነገር ጭምር ነው አብረሽ ፕሮቫይድ ማድረግ ያለብሽ። ለዛ ነው ስለዚህ በጣም ትልቅ ቫልዩ ነው። ትልቅ ቫልዩ ነውና መዝናኛችን ጭምር ሲሆን ስለዚህ ቡና ማፍቃሪ ጨመረ ማለት ለዛ ነው ዶክተር የሚሆን ለምሳሌ አልቆጥ ነው የሆነ ደንበኞች ሲመጡ ነው ነገር መጠጣት ነው። ከደንበኞች ጋር ተጣጣሉ ጠዋት ላይ መጀመሪያ ስላንተው ወደ ስራ ከመግባት የመጀመሪያ እንትኔ ምንድነው የሚሆነው ቡና በቃ አንተ ጠጥቼ ከዛ ማለት ነው ከደንበኞች ጋር መገናኘበት ነገር ነው። እንደው ቡና ነገር ልክ ከመጠጣት በፊት ብዙ ሰው ባናገረኝ ደስ ይለኛል። የቡና ወዳጅ ነው ያ ለዛ ነው ያ እና ደስ ይለኛል እና በጣም ነው የሚስማማው ያስደስተኛል። እንግዲህ ብዙ አሁን ላይ ኮፊ ሃውስ ላይ እንግዲህ በደንብ ሶሻል ሚዲያውንም ዲጂታል ሚዲያውንም በደንብ ታያለ ብዬ አስባለሁኝ። ቡጣማ ሚል ማህበር ራሱ ተቋቁሟል። ቡና በደንብ ተጽዕኖ እየፈጠረ ነውና ብዙዎች ሳይገናኙ ሳይቀጣጠሩ የሚገናኙበት ቤት ራሱ መሆን የሚችለው ተስፋ ነው ብዬ አስባለሁ። ሌላ ያለ ቀጠሮ ብዙ ጊዜ መጥቼ ቀና ስል ብዙ ሰዎችን አግኝቼ አውቃለሁኝና ለሰዎች ራሱ ፍሪ ሰርቪስ ማለት ሁላችን
አያለሁኝና ከቡና አዘህ ተቀምጠህ ረጅም ሰዓት ለማውራት ብዙ ሰዎች ዲስከስ እንዲያደርጉበት ኢቭን መስማት የተሳናቸው ሰዎችን ራሱ ብዙ ጊዜ ዞር በምልበት ሳለ አያለሁኝና እንደዚህ አይነት አትሞስፌር እንዴት መፍጠር ተቻለ? ከቢዝነስ አንፃር ብዙ ጊዜ ሰዎች እንዴት ነው ቢዝነስማን ስትሆን ስስትነት አለ አይደለ? ሳትጠቀሙ ሳትታዙ አትቀመጡ ወይ ደግሞ ድገሙ። አንዳንድ ቦታ ላይ እንደው ምን አለ ያው ምናልባት የቢዝነስ ወይም ደግሞ ከከስተመር ሰርቪስ አንፃር ዲሲፕሊን ባይሆንም ወዲያው አዘህ እንደተጠቀምክ ወይ ቡናህን እንደጨረስክ መተው ሲኒህን አሰም ሄዱ ሰዎች አሉ። እዚህ ቤት ደግሞ እንደውም ጭራሽ ምን ይጨመረላችሁ አይነት ነገር ነውና ይሄ በራሱ ከስተመር ሰርቪስ ደግሞ የራሱ ቫልዩዎች አሉት። በተለይ ከቢዝነስ አንፃር አንተ በደንብ ታውቀዋለህ እሱን ነገርና እንደዚህ አይነት ሀሳቦችን ብናነሳ ደስ ይለኛል ለሌሎችም ትምህርት ስለሚሆን። በጣም አሪፍ ላይክ እዚህኛው ፓርት ላይ ምን መሰለሽ ሼር ማድረግሽ እኛ ጋር ያው አብዛኛውን ደንበኞቻችን ነው ረጅም ጊዜ አብረውን የቆዩ ደንበኞቻችን ናቸው። ከደንበኛም አልፏል ሬጉላር ደንበኛ ለምሳሌ አሁን አንቺ የምትያቸው አንቺ ያወራሻቸው ነገሮች ለምሳሌ እነሱ በቃ እኛ ቤት ውስጥ በጣም ሲምፕል ናቸው። ራሱ ደንበኛው የሚያስተናግደው ኢቭን ራሱ አልፎ ማለት አልፎ ከቢዝነሱ ለምሳሌ ቢዝነስ እኛውን እንትን እያደረግን አይደለ ሰርቪስ እንሰጥ የለ ተነስቶ ራሱ ደንበኛው ራሱ ሌላውን ደንበኛ እስከማስተናገድ ድረስ የደረሰበት ቤት እዚህ መገናኛ ብቻ አይደለም ለማለት ነው። መገናኛ በቃ እንደ ቤታቸው በቃ ቤትሽ ልክ እንዳለሽ አይነት ፊሊንግ ነው ያለው ኢንቫይሮንመንት ቤት አደረግነውና ማለት በቃ ሲምፕል ነው፣ ቀላል ነው። ማንንም ሰው መጥቶት የሚጨንቀው ሰው የለም። እዚህ ልክ እንደ ቤቱ አይነት ስሜት ሊኖረው ጭምር አድርገን ኢንቫይሮንመንት ክሬት ያደረግነውና አይ ቲንክ ለዛ ይመስለኛል ሰዎች ተነስተው ራሳቸውን ያስተናግዳሉ። እንዴ በነገራችን ላይ ቲጂ ሰልፍ ሰርቪስ እኮ ጀምረን ነበር ወይ በጣም በስምንት ላይ ሰልፍ ሰርቪስ በጣም ሰው በጣም በስቶ ነበር ያሳለፈ ሰዓት እንትን ያደርጋልና ሰው ራሱን ተነስቶ ራሱን ያስተናግድበት እንትን ፈጥረን ኢንቫይሮንመንት ፈጥረን ነበር። ከዛ ጀምሮ ነው ከዛ በኋላ ሰው ሰልፍ ሰርቪስ በተጀመረበት ሰዓት በዛው ተያይዞ ነው። ከዛም በኋላ ሰዎች የኛ ደንበኞች ተነስተው ሌሎች አዳዲስ ደንበኞች ይተዋወቁበት ቤት ጭምር ነውና ከዛም በኋላ አዲስ ሰው ሲመጣ ተነስቶ ማስተናገድ ለምሳሌ ፖፕኮርን መስጠት ቡና ከእንትን ጋር ለሚሄደው ከቁርሱ ጋር ለሚሄደው ላይክ ቡና ቁርስ አለ ቡና ቁርስ ተነስቶ ማስያዝ እንትን ማድረግ እና አሁን ላይ ከስተመር ሰርቪስ ከምንለው እንትን ከሱ አልፏል እንትናችን ማለት ነውና ልክ እንደ ቤታችን እንደ ቤት አይነት ስሜት እንዲኖረው ጭምር ስክሬት ሳይሆን በዛ ይመስለኛል አሁን ላይ ያለንበት እንትን ድረስ ማለት ነው። ተማሪፍ ነገር ነው ይሄ። ሌሎች ቢዝነስ ኦን የሚያደርጉ ሰዎችን በደንብ ለከስተመር ሰርቪስ ከስተመር ቫልዩ መስጠት በደንብ ሊሰመርበት የሚገባ ነገር ብዬ ነው ስለያነሳሁትና ሌላም ደግሞ ምን ያለው ብዙ ጊዜ በጣም ብዙ ቱሪስቶችንም አያለው ከሀገርም ጭምር ማሳያ የኢትዮጵያን ባህል ለማንጸባረቂያ ቤት ነው። ብዙ ጊዜ ቡና አፈላል ስርዓቶችን ጀምሮ ለቱሪስቶች የማስጎብኘት የማሳየት ስራ አለ። እሱ ነገርስ እንዴት ተጀመረ? እሱም የተጀመረው እኛ እንትን ይኸው እንዳልኩሽ ነው። አሁን ያለን በፊት ለምሳሌ ነበር ነው ምንድነው ብሔራዊ ሙዚየም ፊት ለፊት። ስለዚህ በጣም ብዙ ቱሪስቶች የሚመጡበት አካባቢ ነው ማለት ነው። 5 ኪሎ 6 ኪሎ እስከ እንጦጦ ድረስ ያለው እንትን ላይ ከ4 ኪሎ ጀምሮ ብዙ ቱሪስቶች የሚመጡበት አካባቢ ስለሆነ ለቱሪስት የሚመጥን ሰርቪስ መስጠት አለብን ብለን ስላሰብን ያ እነሱም ደግሞ እኛ ሀገር ልክ ሲመጡ ደግሞ እንደ ኢትዮጵያ ኦፊሻል ኤክስፒሪየንስ ማድረግ የሚፈልጉት ነገር አለ። ኮፊ ሴረሞኒ አለ፣ ብዙ ነገሮች አሉ፣ ኩኪንግ እንትኖች አሉ፣ ብዙ ፓርቲዎች አሉ፣ በጣም ብዙ እንትኖች አሉና እኛ እንደ ቢዝነስ ነው እንትን እያደረግን ያለው። ተጨማሪ ደግሞ እንደምንታይም ደግሞ ያው ሀገርን ፕሮሞት ከማድረግ ካልቸራችን ይሄ ይመስላል፣ ይሄ ነው ኢትዮጵያ ቡና አፈላል ይሄ ነው ሴረሞኒ ይሄ ይመስላል ብለን ደግሞ አድቨርታይዝ እያደረግን እያስተዋወቅን ጭምር ነው ያለነው። ተጨማሪ ደግሞ ከሀገሩ ውጭም ደግሞ በመውጣት ኢትዮጵያ የሆነ እንትን መስተንግዶ ተጨማሪ ደግሞ ቡናውን ደግሞ ፕሮሞት ከማድረግ አንፃር ደግሞ ብዙ ስራዎችን እየሰራን ያለነው። ከዚህ በኋላ ቱሪዝም ላይ ደግሞ በደንብ ተፈጥሮ ደግሞ እንገባበት ነገር ይሆናል። ለቅድ ያለው ነገር ስለሆነ እሱ ላይ ደግሞ ገብተን ደግሞ በደንብ በሰፊው ደግሞ የምናከናውረው በጣም ብዙ ፕሮጀክቶች አሉ ያልናቸው እነሱ ነገሮች ለማድረግ አሁን አስበናል። ያው ኦልሬዲ ደግሞ እንደገና ከቱሪስት ባሻገር ደግሞ አሁን እዚህ አካባቢ እዚህ ኤሪያ ላይ መስማት የተሳናቸውን ጭምር ያሉበትን ኤሪያ እንደመሆኑ የኛም ቤት ደግሞ በብቸኝነት ደግሞ መርጠው ደግሞ የሚመጡበትን ነገር አለ። ያው ለነሱ ቦታ እንሰጣለን ቢዝነስ ከተቻለ ቋንቋቸውን ከመልመድ አንፃር ስልጠና ሁሉ ከመውሰድ አንፃር ለምሳሌ እንደዛ አድርገን ራሳችን አልቀተን ከዛም በኋላ ሲመጡ በልዩ መስተንግዶ የምናስተናግድበት አጋጣሚ ፈጥረንላቸዋል። ስለዚህ አሁን በጣም ብዙ ልጆች አሉ እንደምታዩ በጣም ብዙ መስማት የተሳናቸው አሉ። እነሱ ያው ቤተኛ ናቸው ለማለት ፈልጌ ነው። እነሱ ቅድም ያልኩሽን ሀሳብ እንትን ያደርጋሉ፣ ሼር ያደርጋሉ። ሰዎች ከማስተናገድ የራሳቸው ስባቸው ማስተናገድ ወጥቶ መስተንግዶ ላይ ለምሳሌ አሁን ተነስተው ነገር ለምሳሌ ቋንቋቸው ለምሳሌ ሌሎች እንትን ማስተማር አዌርነስ መፍጠር እሱን ስራ የሚሰሩበትን ጭምር ልክ እንደ ቤተኛ ክርስቶኝ እንደዚህ አይነት ነገሮች ጋር ይደርሽና ከነሱም ጋር ያለ ከደምነት ያለፈ ነገር ነው።
የኔነት ስሜትን መፍጠር ማለት ነው። ብዙ ጊዜ የሆነ ነገር የኔነት ስሜት ሲሰማ ያንን ነገር ተነስተህ አንተ ማስተናገድ ሊሆን ይችላል ወይ የሚመጣውን ሰው በአዲስ መልክ መቀበል እሱ ራሱ ሌላ የራሱ አንድ ካልቸር እና ያው እኛ ደግሞ ቫልዩ እሴት እየጨመረ ነው። እነዚህ ነገሮችን ገብተሻል ሰዎች የሚገናኙበት ኢንቫይሮንመንት ከመፍጠር አልፈን ለምሳሌ ብዙ ሰዎች ገብተሻል የኔነት በቃ ላይክ ቤት ልክ እንደመጣሽ አይነት ስሜት ለምሳሌ ከስራ ከወጣ በኋላ ሰው ለምሳሌ መጀመሪያ የሚገናኝበት ቤት እዚህ ትንሽ እስቲ ረፍት ላደርግ ሂጅ ይሆናል ወር ደግሞ ሂጅ እስቲ ከሌላ ገኘው ብሎ ካሰበ ለምሳሌ ሰንበዲ መምጣት ብቻ የሚጠበቅበት ሌላ ምንም ማድረግ መደወልም ላይጠበቅበት ይችላል። አውጥተን ይመጣል። ከዛም በኋላ እዚህ ያው ይቀመጣል። ቡና የጠጣው ነገር አጋጥሞ ያው ሰዎች የሚቃጠሩበት ኤሪያ ማለት ነው። ጥሩ ሀሳብ ነው። ሌላኛው ግን በተለይ አሁን ያነሳው ከቱሪዝም ጋር በተገናኘ ቡና አንደኛ የኢትዮጵያዊነት መለያም ጭምር ነውና የሀገር ግንባታ የሀገር ገጽታ ማሳየትም ጭምር ነው። ምክንያቱም ቱሪስቶች መጥተው እዚህ ጋር ጥሩ ሰርቪስ ጥሩ አይነት አገልግሎት አግኝተው ቡናውን ቴስት አድርገው እዚህ ጭራሽ ሲለማመዱ አይቻለሁኝና መቁላቱን መውቀጡን ብዙ የቡና ምን እንደሚመስል አጠቃላይ የቡና ስርዓቱን ብዙ ጊዜ እንዴት ነው ማየት ነው የሚቀለን አይደለ? ግን መዳሰስ መንካት የራሱ የሆነ ሌላ ስሜት አለው። ቴስት ማድረግ መሞከርም ጭምር ነው። እሱን ደግሞ እናንተ በደንብ እያደረጋችሁ ነውና ይሄ ደግሞ ትልቅ ስራም ነው። አዎ እኛ ከእንትንም ቅድም ልክ እንዳልኩሽ ነው ከሁሉም ከቢዝነስ ባሻገር እንትን የምናደርገው ነገር አለ። ለምሳሌ ቢዝነሳችን ያው ላይክ ቡናውን ዴሊቨር ማድረግ ብቻ ሳይሆን ተጨማሪ ደግሞ ሰዎች መጥተው እኛ ጋር ኤክስፒሪየንስ ማድረግ አለባቸው ብለን ስለምናስብ ነው። ቱሪስቶች ሲመጡ ለምሳሌ ኤክስፒሪየንስ ማድረግ አለባቸው። ኢትዮጵያን ካልቸር ኢትዮጵያን ጥሩ ነገር ለምሳሌ አሁን እኛን የሚያቆም በተለያየ ነገር አለ ምን ይታወቅበት ነገር አለ አይደል? በችግር በመናም ልክ እንደዛ ለምን ሁሌ በዛ ብቻ ከምንታወቅ ደግሞ በዚህኛው ደግሞ አለን ባህል በጣም ብዙ ባህሎች አሉ አይደል? በጣም ብዙ ኢትዮጵያውን ባህል መስተንግዶ አለ። እንደገና ደግሞ ቡና የመጠጣት ለምሳሌ አሁን ውጭ ሀገር ልትሰይ ለምሳሌ ኤዥያን ለምሳሌ አካባቢ ፌጅ ለምሳሌ ቲ ሴረሞኒ ያላቸው ነው ያላቸው ሶ አሁን የኛን ራሱ ኢትዮጵያን ኮፊ ሴረሞኒ ለምሳሌ እነሱ ራሳቸው ኤክሰርሳይዝ ያደርጉት ነው ራሳቸው እንደገና ማዘጋጀት ሁሉ ጀምረዋል የኛን ፕሮሞት እያደረጉ ነው። እኛ እንኳን እዚህ ያለን ነገር ገብቶሻ በቅጡ ለሰዎችም ዴሊቨሮችን ተሳናረግ እንደዚህ አይነት ነገሮች እንድትደረጉ እኛ ደግሞ ተስፋ ኮፊ ገብቶሻል። እኛ ደግሞ የራሳችን ደግሞ አስተዋጽኦ ማድረግ ስላለብን ቱሪዝም ላይ እንደዚህ አይነት ነገሮች ፕራክቲስ እንዲያደርጉ ራሳቸው መተቡና ቀደም ብዬሻለሁ ልክ የቤታቸው አይነት ስሜት እንዲኖራቸው ፊሊንግ እንደዛ አይነት ነገር ልክ ሎካል ደንበኞቻችን እዚህ አሉ የኛ መደበኛ ደንበኞች አሉ። እንደገና ቱሪስቶች ሲመጡ እነሱም ደግሞ ልክ እንደ ቤተኛ ሆነው ራሳቸው ለምሳሌ ጋይድ እንዳደረግናቸው ሁሉ ሌሎችም ጋይድ እንዲያደርጉም ጭምር ኦፖርቹኒቲ ፈጥረንላቸዋል። አሁን ኢንቫይሮንመንት ለምሳሌ እንዳልጠቅላላ ለምሳሌ የሚቆሉበት የሚያዘጋጁበት የሚወቅጡበት ጭምር ኤሪያ በደንብ አድርገን አዘጋጅተንላቸዋል። ሶ ኤክሰርሳይዝ ያደርጉ ከዛም በኋላ ኤክስፒሪየንስ የሚያደርጉ ነገር የሚሄዱበት ይችላል። ከዛም በኋላ ጥሩ ሜሞሪ ነው ይዘው የሚሄዱት ስለ ኢትዮጵያ ማለት ነው። ይዘው የሚሄዱት ቆንጆ ሜሞሪ ነው። እስቲ አሁን ጉግል ማፕ ለምሳሌ ግሮች ገብተሽ ብታዩ ቶፕ ሬትድ ነው የኛ። ለምንድን ነው ለምሳሌ ሪቪው ይሰጣሉ የኛን ለምሳሌ የኛን ተስፋ ኮፊ ለምሳሌ እንደገና ቡና ሁሉ ለምሳሌ ገዝተው ሁሉ ይሄዳሉ ከኛ ማለት ነው። ፕሪሚየም ኮፊ ኤክስፖርት ስታንዳርድ ቡና አለን ለምሳሌ በግማሽ በአንድ ኪሎ በ250 ግራም ያዘጋጀነው አለ እሱን ገዝተው የሚሄዱበት ኦፖርቹኒቲ ስላለ እዚህ ሁሉ ነገር ጠንቀቅ ብለው ማለት ነው ገዝተው እንዲሄዱ ጭምር እያደረግን ያለ ነው ኤክስፒሪየንሱ ከማድረጋችን በደንብ እንግዲህ አሁን ካነሳ ነው ሀሳብ ላይ ራሱ ምን አይነት ሀሳብ አገኘው መሰለህ ከቢዝነስ ባሻገር አንዳንድ ጊዜ ቢዝነስ ብቻ የሆነ ስታስብ እንዴት ነው ገንዘብ ሜክ ብቻ ነው የሚሆነውና ይሄ እንዳልከው ሀገርን ከማስተዋወቅ አንፃር መልካም ስራዎችን ከመስራት ቢዝነስ እንደዚህ በሰዎች ዘንድ ሰርጾ እንዲገባ የማድረግ ነገር ብዙ ጊዜ አይኖርምና ይሄ ከቢዝነስ ባሻገር የሚለው ማይንድ ሴት በደንብ አስፈላጊ ይመስለኛል። ብዙም ሰው ቅድምም በመግቢያችን ላይ አንስተናል ቢዝነሶች ብዙ ያደረጉት ወይ ደግሞ መጀመር ፈልጋለሁ ሚለው ጋር ብቻ በሪስክ መፍራት ወደኋላ የሚያስቀረው ብዙ ወጣቱን ወደ ራሱ ነገር እንዳይሄድ የሚያደርገው ከቢዝነስ ባሻገር ያለውንም ነገር አለመመልከት ይመስለኛል። ተስፋ ደግሞ በደንብ የቢዝነስ ማይንድ ሴት ያለ ወጣት ነህና እንዴት ነው ቢውልድ ያደረከው እነዚህ ነገሮች? ምንድነው ለምሳሌ ትዬ እኛ ጋር ስትመጪ ምንድነው ለምሳሌ ኖት ቡና ብቻ አይደለም የምትጠጪው ሆነስቲ ቡና ብቻ አይደለም የምትጠጪው ምንድነው ኤክስፒሪየንስ ማድረግ ሰዎች እንደዛ ብለው እንዲመጡ እንፈልጋለን። ሄጂ ለምሳሌ ዘንድ ምንድነው ማለት ቡና ጠጣለሁ ወስ ከቡናው ባሻገር ምንድነው ኤክስፒሪየንስ ማድረግ ምንድነው ለምሳሌ ኤክስፒሪየንስ ከአርት ሊሆን ይችላል ከተለያየ ነገር ሊሆን ይችላል ብዙ ነገሮች ኤክስፒሪየንስ የሚደረጉ ነገሮች አሉ ሲመጡ ሰዎች ማለት ነው። ሶ ያንን ታሳቢ አድርገው እንዲመጡ ጭምር ስለምፈልግ ነው ለዛ እንደዚህ አይነት ኢንቫይሮንመንቶችን ለመፍጠር ይችላል ማለት ነው።
እንደዚህ አይነት ማይንድሴት ግን አንተ ራስህ እንዴት ቢውልድ አደረከው ማለት ፈልጌ እኔም ለምሳሌ የሆነ ቦታ ላይ ሳሙኤል ላይ ለምሳሌ የተለያዩ ኮፊ ሾፖች ለምሳሌ እሄዳለሁ እንደማንኛውም ደንበኛ ሂጅ አስተናገራለሁ። ልክ ሲሄድ ደግሞ ምንድነው ኤክስፒሪየንስ ያደረኩት ለምሳሌ እዛ ቦታ ላይ ሂጅ ከኔ የተለየ ምን አለ ለምሳሌ አሁን ብዙ ሰዎች ለምሳሌ እኛ ጋር ይመጣሉ ከኛም ይወስዳሉ እኛም ደግሞ ከነሱ ጋር እንደገና ኤክስፒሪየንስ የምናደርግበትን ደግሞ ኤንቫይሮንመንት ሊኖር ይገባል። ሌላው አካባቢ ላይ ልክ አንድ አይነት ሀሳብ ቢኖር ምናምን ነገር የሚል ነገር ሀሳብ አለኝ እኔ ኤክስፒሪየንስ የምታደርግ ቡና ጠጥተሽ ከዛም በኋላ ከሰዎች ከጓደኞች ጋር የምታረጊያለሽ ትጫወቻለሽ ሀሳብ ሼር ታረጊያለሽ ብዙ ነገሮችን ኤክስፒሪየንስ አድርገሽ ከቡና ባሻገር በተሻለ አሁን ቁጭ ብለን ለምሳሌ ኖርማሊ ያስታውን ሌላ ነገር ብታረጊ ለምሳሌ ሀሳብ ሼር እንዳታረጋች ወይ ቡና ወይ ማኪያቶ ወይ ምናምን ነገር ልክ እንደዚህ ነገሮችን እየጠጣሽ ግን ብዙ ሀሳቦችን ሼር የምታረጊው ኤክስፒሪየንስ ሼር የምታረጊው ጭምር ነውና ይሄኛው ፓርት ደግሞ እኔ በተቻለ መጠን ምንድነው አንድ የሆነ ቶፒክ ለምሳሌ እዚህ ቦታ ላይ ለምሳሌ የሆነ ነገር ማንሳት ደስ ይላል ስለዛ ቶፒክ ለምሳሌ ሰዎች እንዲያወሩ ኢሹ አንስተው እንትን ሊያደርጉ ጭምር እንዲሆን አስቤ ነው ነገሮችን ክሬት አድርጌ ይሰራል። እንግዲህ ተስፋ ብዙ ነገሮችን ተጫውተናል በደንብ ብዙ ሀሳቦችን አንስተናል። እንግዲህ ከዚህ በኋላ ብዙ እንግዲህ በመሃል ያነሳቸው ሀሳቦች አሉ። ከዚህ በኋላ በደንብ ተስፋ ቡና ተስፋፍቶ ብዙ ሀሳቦችን የማንሳት ብዙ ስራዎችን የመስራት በቅድ ደረጃ ላይ እንዳሉ እንግዲህ በሀሳቦች መሃል አንስተሃል። ግን ወደ አንተ ወደ ግልህ ፍላጎቶች ወይ ደግሞ ስለ ፐርሰናል አይነት ዲስከሽኖች ልምጣና ብዙ ጊዜ በምንድነው ከቡና መጠጣት ውጪ ራስህም ታዝናና ወይ ደግሞ አንተ ይሄን ነገር ኢንጆይ ያደርገኛል ብትለው አንድ እንደ ቢዝነስ ማን ወጣት ምንድነው ብዙ ጊዜ በደንብ ዝናናለሁ በአርት ዝናናለሁ በሙዚቃ በተለያዩ ነገሮች ለምሳሌ በእጅ ስራ ውጤቶች ሊሆን ይችላል አንድ ሜዶች ሊሆን ይችላል በተለያዩ ፔይንቲንግ ሊሆን ይችላል በጣም በብዙ ነገሮች ዝናናለሁ የሚያዝናናኝ ይሄ ፓርት ነው ሌላ ምንም ያዝናናኝ ነገር የለም ስለዚህ የሚያዝናናህን ነገር ነው ወደ ቢዝነስ ያመጣኸው ማለት ነው አዎ ለዛ ነው የምወደውን ነገር ወደ ቢዝነስ ያመጣሁት እና እሱ ነው እሱ ፓርት ነው እኔ የሚያዝናናኝ ብዙ እንትኖች አሉ ለምሳሌ ኪነ ጥበብ እንትኖች አሉ እነሱ በማድነቅ በማየት ኢንጆይ ማድረግ ታይም ለማሳለፍ ነው በእንደዚህ ያለችን ታይም አጭር ብትሆን ባለችን ጊዜ በሱ ነው የሚያዝናናኝ እንደዛ ነው መልካም ተወደው ነገር ወደ ቢዝነስ አምጥቶ መስራት ራሱ ውጤታማ ለመሆን አንዱ መነሻ ይሆናል ከማድነቅ ባሻገር እንደገና ደግሞ እኔም አንድ የመዝናኛ ምንጭም ጭምር ኪነ ጥበብ ማለት ነው ስለዚህ ያው በእነሱ ነው የምዝናናው በስተመጨረሻ እንግዲህ ለወጣቶች ማስተላለፍ የምትፈልገው መልእክት ካለ እድል ልስጥህና ጨዋታችንን እናገባድዳለን። ታንክ ዩ ትጂ መጀመሪያ አመሰግናለሁ መጥተሽ የኔ መሰለ ጊዜ ስላሳለፈች በመቀጠል ደግሞ ያው ለወጣቶች ማስተላለፍ የምፈልገው ምንድነው ሁላችንም መጀመሪያ የምንፈልገው ነገር መጀመሪያ አውቀን መለየት ከዛም በኋላ ስለዛ ነገር ስለቢዝነስ ስለሆነ ያወራነው ዶክተር አውቀን መለየት ከዛ ከለየን በኋላ ደግሞ ለዛ ደግሞ ኮሚትመንት እስከምን ያህል እንደምንከፍል እሱን ነገር ደግሞ ታሳቢ ማድረግ ከዛም በኋላ የምንፈልገውን ነገር ላይ ደግሞ ለመድረስ ደግሞ ምንድነው ቅድም ለጥላቱ ስልጠናዎችን መውሰድ ራሳችን ማብቃት ካበቃን በኋላ ደግሞ ወደምንፈልገው እንትን ከዛም በኋላ አካባቢ መርጠን ቆንጆ ኤንቫይሮንመንት ክሬት አድርገን ከዛም በኋላ ቢዝነሳችን ረን ማድረግ ምን ነገር ማሰብ ማስተዳደር ለዛ ኤክስፒሪየንስ ምን ነገር እንትን አለ ሀሳብ አለ። እሺ አመሰግናለሁ። ታንክ ዩ እኔም በጣም አመሰግናለሁ። ከተስፋ ቡና ባለቤት ጋር ከተስፋ መርጋ ጋር ያደረግነው ቆይታ ይህን ይመስል ነበረ። ለነገ ስቃችሁ የሚሆን ጠቃሚ ሀሳቦች እንዳገኛችሁበት ተስፋ አደርጋለሁ። ይህን የሸገር ኤፍኤም የዩቲዩብ ቻናል ሰብስክራይብ በማድረግ ከሸገር ጋር ስለምትሆኑ እናመሰግናለን።